እሺ የኢትዮጵያ ምስጋና ወንጌላዊ ቤተክርስቲያን በሀገሪቱ 780ኛ በአዲስ አበባ ደግሞ 7ኛውን አዲስ የአምልኮ ስፍራ በይፋ የምትጀምርበትን ታሪካዊ የምስጋና ፕሮግራም እና የቀጣይ የልማት እቅዶችን አስመልክቶ የተሰጠ ጋዜጣዊ መግለጫ ነው። የተሰጠበት ቀን ሰኔ 05 2018 ነው። የዛሬው ቀን ቦታው የኢትዮጵያ ምስጋና ወንጌላዊ ቤተክርስቲያን ለቡ አጥቢያና የቤተ እምነቱ የስልጠና ማዕከል ነው። ወደፊት ከየአካባቢው ያሉ የቤተክርስቲያናችን አገልጋዮችና የአብያተ ክርስቲያናት አገልጋዮች በዚህ ስፍራ መጥተው ሪትሪት የሚያደርጉበትና እንዲሁ ደግሞ ኢኪፕ የሚደረጉበት፣ የሚታነጹበት፣ የሚሰለጥኑበት ስፍራ ነው የታሰበው። እዚህ ስሪዲው ላይ እንዳየነው እሱን ነው የምናደርገው። ጥሪያችንን አክብራችሁ የተገኛችሁ የተከበራችሁ የሚዲያ ተቋማት አመራሮች፣ ጋዜጠኞች፣ የካሜራና የቴክኒክ ባለሙያ ሁላችሁም እንኳን ደህና መጣችሁ እያልን የጋዜጣዊ መግለጫውን ሙሉ ቃል እንደሚከተለው በንባብ እናቀርባለን። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ላለፉት 45 ዓመታት ከዛም በላይ በሚሆን በኢትዮጵያ ውስጥ በወንጌል አገልግሎት እንዲሁም በልማትና ማህበራዊ አገልግሎቶች ላይ በስፋት ስትሳተፍ የቆየችና ጥንታዊ ተጽዕኖ ፈጣሪ የእምነት ተቋም ናት። በተለይም በደርግ ጊዜ አንደርግራውንድ የጸሎት መጠለያ ሰዎች መጥተው የሚታነጹበት፣ ጌታን የሚያመሰግኑበት ስፍራ ሆና አገልግላለች። ቤተ ክርስቲያናችን በአሁኑ ወቅት በሀገሪቱ ሁሉም ክልሎች ላይ በመገኘት ከ780 በላይ አጥቢያዎችን በመትከል የወንጌልን ብርሃን በማህበራዊ ፋይዳ ያላቸውን ስራዎች ተደራሽ እያደረገች ትገኛለች። ከዚህ ቀደም በተለይም በዋና ዋና የሀገሪቱ ከተሞች ላይ ለማምለኪያ፣ ለቢሮ፣ ለትምህርት ቤትና ለመሰል ማህበራዊ አገልግሎቶች የሚውሉ ዘመናዊ ህንፃዎችን በመገንባት የሀገርን ገጽታና የህዝብን ተጠቃሚነት ስታሳድግ መቆየቷ ይታወቃል። ለዚህም ለማሳያ የሚሆን በየሪጅኑ በየክልሉ ብዙ እየተሰራ ነው። ብዙ የማምለኪያ ስፍራ፣ ብዙ የማሰልጠኛ ስፍራ እየተሰራ ነው። ትምህርት ቤቶች እየተሰሩ ነው። ነገር ግን የዛሬ 3 ዓመት እንዲሁ በአዲስ አበባችን ቦሌ አራብሳ ለቤተ እምነቱ የዋና ጽሕፈት ቤትና አራብሳ አካባቢ ደግሞ ብዙ አጥቢያ ስለሌለ አጥቢያ በትልቁ ሰርታ አስመርቃ አሁን በስራ ላይ ይገኛል። ዛሬ የተሰበሰብንበት ይህ አዲሱ መሬት 10,000 ካሬ ሜትር አካባቢ ነው። ከወንዝ ማዶ ከወንዙ ወደዚህ 10,000 ከዛም በላይ የሚሆን ነው። ለወንዝ ልማትና እንዲሁ መንገዶች የያዘ ለልጆች ለወጣቶች መዝናኛ መሆን የሚችል ቀደም ሲል የዛሬ 10 ዓመት ከተሰጠን በኋላ ብዙ ተግዳሮት ገጥሞት ባጋጠሙን የተለያዩ ክርክሮች እንዲሁም ደግሞ ሌሎች ተግዳሮቶች በዛ ሁሉ አልፈን በህጋዊ መንገድ አሁን መሬቱን በይፋ ተረክበናል። እግዚአብሔር የተመሰገነ ይሁን እና ይህንንም አሳጥረን አሁን ጊዜያዊ የማምለኪያ አዳራሽ ሰርተናል። ይሄም በእሁድ የምስጋናና የጸሎት ጊዜ አድርገን በይፋ እንጀምራለን። በአሁኑ ወቅት በአዲስ አበባ 7ኛ በኢትዮጵያ ደግሞ 780ኛ አጥቢያ በሆነው በዚህ በለቡ ከሆፕ ዩኒቨርሲቲ ካጠገባችን ሆፕ ዩኒቨርሲቲ አለ። ሆፕ ዩኒቨርሲቲ ብዙ ተማሪዎች ብዙ ወጣቶች ያሉበት ነው። ከ19 ዓመት ጀምሮ እስከ 23 ዓመት ድረስ ያሉ በጣም አፍላ የሆኑ እና ለወንጌል ምቹ የሆኑ ወጣቶች ያሉበት ነው። ታርጌታችን ይሄ ዩኒቨርሲቲ ይሆናል። እንዲሁም የአካባቢውን ህዝብ ታሳቢ አድርገን ነው የምናገለግለው። ቀደም ሲል እንደገለጽኩት ለቤተ እምነቱ ሪትሪት ማድረጊያ የመታደሻ የመታነጫ ቦታ ከማድረግም አልፈን ለአብያተ ክርስቲያናትን ጭምር ክፍት የሚሆን ነው። እንደሱ ከማድረግ ባሻገር ወንጌል ስርጭት የምናደርግበትና ሌሎች ሰዎችን አካባቢውን የምንደርስበት ነው። የአምልኮና የህንፃ ግንባታው ለምዕመናን ምቹ የሆነ እንዲሁ ደግሞ ኮሌጅን የያዘ ቅድም እንደጠቀስኩት የአጭር ጊዜ ስልጠና እና የረጅም ጊዜ ስልጠና ቤተክርስቲያናችን በስልጠና ደረጃ
እስከ 3000 ተማሪዎችን አገልጋዮችን አሰልጥናለች በመላ ኢትዮጵያ በሳተላይትና በኦንላይን ካምፓስ ላይ አዲስ አበባን ጨምሮ አዋሳ፣ ሻሸመኔ፣ ወሎ የተለያዩ ቦታዎች ስልጠና ሰጥተናል። አሁን ከዚህ በተጨማሪ በተጠናከረ መልኩ በዚህ ኮምፓውንድ ውስጥ ይህንን እንሰራለን። የአካባቢ ጥበቃና የወንዝ ዳርቻ ልማትም እኛኑ የሚጠብቅ ነው። እኛንን አሁን በህጋዊ ደረጃ እዚህ ስፍራ ያለ ነው፣ ህጋዊ ይዞታችን ነው። ይሄ ቤተ እምነት ይዞታ ነው። ወደፊትም ለትውልድ የሚተላለፍ ነው። እዚህ አካባቢ ያለውን የወንዝ ዳርቻ ልማትም ጭምር የምናለማ ይሆናል። ወደፊት ለብዙ ሰዎች ጥሩ ስትራቴጂክ ሎኬሽን ነው። ብዙ ሰዎች መጥተው የሚጠቀሙበት የሚገለገሉበት ይሆናል። ተጽዕኖ የምንፈጥርበት ይሆናል። እነዚህን ሁሉ ታላላቅ የልማትና የህንፃ ግንባታ እቅዶች ከመጀመሪያችን በፊት እንግዲህ ፈታኝ ነገሮችን አልፈናል። ይሄንን ደግሞ አስመልክቶ ምስጋና ለማቅረብ ቅድም እንደገለጽኩት በዚህ ስፍራ ሰኔ 7 የእግዚአብሔር ቁጥር ነው፣ መለኮታዊ ቁጥር ነው። እግዚአብሔር ያመቻቸው ቀን ነው። በዚህ ቀን ላይ አምልኮና ምስጋና እናቀርባለን። አምልኮና ምስጋና እዚህ ስፍራ ስናቀርብ እንደምታውቁት በዮሐንስ ምዕራፍ 5 በተራራ ላይ ያለች ከተማ ልትሰወር አይቻላትም። ክርስቲያን ሊሰወር አይቻልም። ውስጡ ብርሃን ነው። ኢየሱስ ያለው ሰው ብርሃን የሆነው ኢየሱስ ውስጡ በእምነት ስለሚኖር የሄደበት ቦታ ሁሉ ብርሃን ነው። እዚህ ስፍራ ቸርች አልነበረም። እንግዲህ አሁን ገና በ7 ነው የምንጀምረው። ቅዱሳን ተሰብስበው የሚያበሩበት ቀን በ7 ነው የሚሆነው። ከዛ በኋላ በቀጣይነት በሚቀጥለው 14 ላይ በሳምንቱ ኮንፈረንስ እናደርጋለን። ከዛ በተከታታይ እሁድ ከሰዓት በዚህ ስፍራ አገልግሎት እናደርጋለን። ወደ መደበኛ ጠዋት ፕሮግራም እስከሚሸጋገር ድረስ እናገለግላለን። ጌታ የተባረከ ይሁን። ለዚህ ታላቅ ስኬት፣ ታሪካዊ ስኬት ስላበቃን እግዚአብሔርን እያመሰገንን የፍትህ አካላትንና የኢትዮጵያን የፍትህ አካላትን እንዲሁ ደግሞ ስራ አስፈጻሚዎችን እጅግ እያመሰገንን ከእግዚአብሔር ቀጥሎ ከታላቁ እግዚአብሔር ቀጥሎ እግዚአብሔር የከፈተውን ማንም አይዘጋም። እግዚአብሔር የሰጠን ቃል በተለይ ይህን ስፍራ በህጋዊ መንገድ መያዛችንን ስናረጋግጥ ቀደም ሲል እንደገለጥኩት 8 ዓመት የምጥ ጊዜ ነው የነበረን። በጣም በተከታታይ በብዙ ፍርድ ቤቶች በብዙ አስፈጻሚ ቢሮዎች ስንመላለስን የከረምነው ይህን ሁሉ አልፈን ነው እዚህ የደረስነው። ያስቻለን እግዚአብሔር ነው እና እግዚአብሔር በመጨረሻ ይህን ስፍራ ተረክበን ማጠር ስንችል እኛም መብታችን ተከብሮ ማጠር ስንችል እዚህ መቆም እንኳን አንችልም ነበር። እንኳን ጋዜጣዊ መግለጫ ለመስጠት መተን ሻይ መጠጣት እንኳ አንችልም። ብዙ መዘርዘር አልፈልግም። በዚህ ስፍራ እኛ ይቅርታ ሰዎች ነን። ሰዎችን ሁሉ ይቅር እንላለን። በሰዎች ላይ ኢማኒዝም ለነሱ ነው የተጠራ ነው። ብርሃን ሆነን እንድናበራ እሱን አጉልቼ አልናገርም። ያለፍነው ብዙ ነው። ነገር ግን እግዚአብሔር ይህን ቦታ እንድንረግጠው፣ እንድናመልክ፣ ወንጌል እንድንሰብክ በፈቀደልን ጊዜ ባሰፋልን ጊዜ የሰጠን ቃል ይሄ ነው። ለፊላደልፊያ ቤተክርስቲያን የሰጠውን ቃል ነው የሰጠን። ኃይልህ ምንም ትንሽ ቢሆን በቃሌ ታምነሃልና የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው የማይችል። ጌታ የተባረከ ይሁን። እግዚአብሔር የከፈተውን የወንጌል በር ማንም መዝጋት አይችልም። እንደሚታወቀው እንግዲህ ተግዳሮት ነበረው። ተግዳሮቱ ያው ወንድሜ ጆን እንደጠቀሰው እነሱ የጂኤምኤም ቴሌቪዥን መሳይ ነበሩ። በመጀመሪያው የዛሬ 2010 ላይ ማለት ነው ግራውንድ ብሬኪንግ ስናደርግ ይሄው ዲዛይን ተሰርቶ የግንባታ ፍቃድ ተሰጥቶን ግንባታ ማስጀመሪያ ጭምር ተሰጥቶን ከማዕከል ነው የሚሰጠው። ሁሉንም ፕሮሰስ አልፈን ተረክበን ታፔላ ሰርተን ብዙ ነገር አድርገን ልንጀምር ስንል እዚሁ አጥር እየነቀሉ ነበረ ተሰብስበው። እንግዲህ ተግዳሮት የፈጠሩብን ሰዎች ያለ ሕግ በሕግ ሳይሆን ያለ ሕግ እንደሱ አድርገው ነበር። ግን ከዛ ጊዜ ጀምሮ የተከፈለ ዋጋ ነው እስካሁን ድረስ። ይሄ እግዚአብሔር የሰጠንን ጽናት
እግዚአብሔር ጽናት እንደሚሰጥ አይተናል። ከሰው የሆነ ምንም ነገር የለም። ጸጋ የሚያበዛ ጌታ ነው። ጸጋ ሰጥቶን ጠንካራ ሆነን እዚህ ደርሰናል። ሁሉንም ነገር ጌታ ነው ያዘጋጀው። ጽናትም የሰጠን እግዚአብሔር ነው እና ህልማችን ደግሞ እዚህ ቦታ በቃ የጌታ ስም መጠራቱ መክበሩ። ሌላው እንግዲህ ብዙ ሰዎች ህንፃ ይሰራሉ፣ ህንፃ ላይ ትኩረት ያደርጋሉ። ትውልዱ ላይ ትኩረት ብዙ የለም ለሚለው ጥያቄ እኛ ለዚህ ነው ይህንን ጊዜያዊ መጠለያም የጀመርነው። እነዚህ ተማሪዎች አካባቢ ላይ ያሉ ሰዎች ስላጓጉን የወንጌል ጉጉቱ በልባችን ስላለ ይሄንን አሁን በ13 ቀን የጨረስን ይዶን ብሊቭ በ13 ቀን እንደዚህ አይነት ነገር መጨረስ ያው በዚህ ጊዜ ዕቃ ውድ በሆነበት ጊዜ ቶሎ ቶሎ ብሎ ሰራተኛን እነዚህን ሁሉ ሞቢላይዝ አድርጎ መጀመር ከባድ ነው። ግን እግዚአብሔር በሰጠን ጸጋና አቅም ቶሎ ያደረስነው ወንጌል ለመስራት ካለን ጉጉት ነው። ወደፊት ይሄ ዲዛይኑ እንደተጠበቀው ነው እንደሚሰራ እርግጠኛ ሆነን ያንን እናደርጋለን። እንደምታውቁት ቤተክርስቲያን በራእይ ነው በእምነት ነው የምትንቀሳቀስ አይደል? እንደ ሌላ ተቋም ሁሉን ነገር ፕሮጀክት አድርጋ ስራውን አትጀምር አይደል? እግዚአብሔር ይሰራል ብላ አምና ትጀምራለች። ይህን ስንል ካለፈው ተሞክሯችን እግዚአብሔር አዘጋጅቶ ብዙ ነገር ሰርተናል። ቅድም እንዳልነው 780 አጥቢያዎች እንዴት ተቆጠሩ ለሚለው፣ እንዴት ኦርጋናይዝ ሆኑ ለሚለው ቤተ እምነታችን በደንብ ኦርጋናይዝድ የሆነ ነው። ስትራክቸር አለው። ዋና ጽህፈት ቤት አለው። በዋና ጽህፈት ቤት ውስጥ የቦርድ አባላት አሉ፣ ወይም ስራ አስፈጻሚ እንላቸዋለን። በፕሬዚዳንቱ ቢሮ ውስጥ ሆነው ቦርዶቹ ስራ አስፈጻሚዎቹ ያግዛሉ። ከዛ ቀጥሎ ደግሞ ጠቅላላ ጉባኤ የሚባል አለን። ጠቅላላ ጉባኤው የቤተ እምነቱ ጠቅላላ ጉባኤ ከተለያየ ከነዚህ አጥቢያዎች በተዋረድ ተወክለው የመጡ ናቸው። ጠቅላላ ጉባኤ በአመት አንድ ጊዜ ይሰበሰባል። አስቸኳይ ስብሰባ ካለ ይሰበሰባል። ካልሆነ ግን ፎርማሊ በአመት አንድ ጊዜ ይሰበሰባል። ቦርዱ ደግሞ በአመት አስቸኳይ ካልሆነ 4 ጊዜ ይሰበሰባል። አመታዊ እቅዶችን እናወጣለን። ቆጠራው በዚህ መልክ ይካሄዳል። ስለዚህ መዋቅራችን እንዴት ነው? ጠቅላይ ጽህፈት ቤት አለ እና ጽህፈት ቤቱ ስራ አስፈጻሚ ፕሬዚዳንቱ ያለበት። ቀጥሎ ደግሞ ሲኖዶስ የሚባል መዋቅር አለ። ሲኖዶስ ከ150 አጥቢያ በላይ ያሉ የተዋቀሩበት ነው። ቀጥሎ ክፍል የሚባል መዋቅር አለ። ክፍል ሲበዛ ወደ ሲኖዶስ ነው የሚያድገው። ከሲኖዶስ በታች ክፍል አለ። ከክፍል በታች ሰበካ የሚባል አለን። ከሰበካ ደግሞ አጥቢያ አለን። ከአጥቢያ የሰፈር ህብረቶች አሉ። የማህበር ለአጥቢያ ሙሉ ሳይሆኑ ወይም መስፈርቱን ሳያሟሉ ሲቀሩ በህብረት ደረጃ የሚያዙ የወንጌል ጣቢያ አይነት የምንላቸው አሉ። እድገታችን በዚህ መልክ ነው። ቁጥራችንም በዚህ መልክ ነው የተቆጠረው። ይሄ ሁሉ አጥቢያ የተተከለበት ምክንያትም እነዚህ ሁሉ በተዋረድ ስለተደራጁ ነው። ሁሉም የየራሳቸው መሪዎችና የየራሳቸው ጠቅላላ ጉባኤ አላቸው። በእዝ ሰንሰለት አንድ ላይ ተያይዘን አብሮ የተያያዘ የተሳለጠ አገልግሎት እንድናገለግል በዚህ መሰረት ተዋቅረናል። በነገራችን ላይ ጣልቃ ገብነት የለም። በዚህ በመዋቅሩ መሰረት ሰው በራሱ ተነሳሽነት ወንጌል እንዲሰብክ፣ በራሱ አስተዳደር መሪዎች እንዲተዳደር፣ እኛ እጃችንን ረጅም አይደለም አንገባባቸውም፣ ኢምፓወር እናደርጋቸዋለን። ራሳቸውን እንዲመሩ እናደርጋለን። በአብዛኛው በራሳቸው ገንዘብ ራሳቸውን ይደግፋሉ። ሪሶርስ ከራሳቸው አባላት ቅዱሳን ሞቢላይዝ ያደርጋሉ። ሌላው ይዞታን በተመለከተ ሁሉም በጣም ሬር ቻንስ የሌለው በክራይ ያለ 1%ም አይሆንም 100% ማለት እችላለሁ። ምናልባት አንድ አጥቢያ ኧረ እኔ በክራይ ነኝ ካላለች በስተቀር እኔ እስከማውቀው ድረስ አብዛኞቹ 99% የራሳችን ይዞታ፣ የራሳቸው ማምለኪያ፣ ገጠር ውስጥ እንኳ ያሉት የራሳቸው ጀነሬተር መብራት የሌለበት ከሜን ግሪድ ውስጥ ያሉ ገጠር ውስጥ ያሉ አጥቢያዎች የራሳቸው ውሃ ጉድጓድ፣ የራሳቸው ጀነሬተር፣ የራሳቸው ሳውንድ ሲስተም
ሁሉ ነገር ያላቸው ሆኖ አንዳንዶቹ መቃብር ስለሚከለከሉ የመቃብር ስፍራ ጭምር የገዙ አሉ። የራሳቸው የመቃብር ስፍራ እዚሁ ወደ ከደብረ ዘይት ገጠር ውስጥ ብንሄድ አለን። አሁን ከደብረ ዘይት ጀምሮ እስከ አዋሽ መልካ ድረስ 18 አጥቢያ አለ። እነዚህ አሁን ገጠር ውስጥ ያሉት የቀብር ስፍራ ጭምር ገዝተዋል። እና በዚህ ደረጃ እግዚአብሔር ረድቶናል፣ አደራጅቶናል፣ ለትውልድ የሚሆን ነገር አፍርተናል ብዬ አምናለሁ። በክራይ አንደግፍም፣ አናበረታታም። በክራይ የሆነ አጥቢያን ቶሎ ብላችሁ ግዙ ወይ ደግሞ ከመንግስት ቦታ ውሰዱ ብለን እናበረታታቸዋለን። በዚህም ተሳክቶልናል። በዚህ ጊዜ ያው ቤተክርስቲያን ሀብቷ ምዕመኖች ናቸው አይደል? በቤተ እምነቱ አሁን ቤተ እምነቱ ነው ይሄንን የሚያሰራው። ለምን እዚህ ጋር ለቤተ እምነቱና ለአብያተ ክርስቲያናት የሚሆን ጭምር ለአጥቢያ ብቻ ሳይሆን ቅድም እንዳልኳችሁ አንዳንድ ለቤተ እምነትና ለመላው አብያተ ክርስቲያናት የሚጠቅም ነገር ስንሰራ ሁል ጊዜ አብረን አጥቢያ እንተክላለን። የግድ ነው አጥቢያ መኖር፣ ሎካል ቸርች መኖር አለበት ብለን እናምናለን። ምንም አይነት ተቋማት ሲገነቡ እንደሱ እናደርጋለን። እና ይሄ አጥቢያ በራሱ አይጫንበትም ይሄን እንዲሰራ ለቤተ እምነቱ እና ለሌሎች አብያተ ክርስቲያናት ስለሆነ ኦልሬዲ ያደራጀነው ህብረት አለ ወይም ሪሶርስ ሞቢላይዝ የሚያደርግ የራሳችን ቲም አለ። ይሄ ቲም ሞቢላይዝ ያደርጋል፣ በዚህ ስፍራ ይሰራል። እንደውም ቦታው ሁሉ ተዘጋጅቷል። በነገራችን ላይ ቁፋሮ ሁሉ አድርገን ነበረ መሰረት ለመስራት ለማውጣት። ምንም እንኳ አሁን 8 ዓመትም ቢሆን ቢወደድብንም እግዚአብሔር ሁሉን ይችላል፣ እጁ አያጥርም። በየትኛውም ሰዓት የእሱን ስራ መስራት ይችላል። በዚህ ጊዜም በውድ ሰዓትም ይሄ ማለት 300-400% እቃ ተወዷል። አሁን ያኔ ካሰብነው በላይ ነው። ደግሞ አንሰርተን ነበር። ይህንን ተረክበን ለመስራት ገና በሰው እጅ ላይ ነበረ ውሳኔያችን። በፍትህ አካላትና በስራ አስፈጻሚው እጅ ላይ ነው የነበረው እና አሁን ተረክበናል። ከዚህ በኋላ ያንን እናደርጋለን። ትልቁ ይህንን መግለጫ የሰጠንበት ምክንያት በጣም ትልቅ ተግዳሮት አልፈን ዛሬ ለዚህ በቅተን እዚህ ስፍራ በዳስም ይሁን በአማረ ህንፃ ወንጌል ይሰበካል። ያንን ታሳቢ አድርገን ጌታ ይባርካል።